ይመስላል? አዎ እንደዛ ነው። አዎ አሪፍ ሀሳብ ነው። እኔም ትምህርት ላይ ነው ፎከስ ማድረግ የፈለግኩት አሁን። ያ ያ እና በደንብ ገብተዋል ለምን እንደሆነ። አዎ አዎ እሺ፣ የገርል ፍሬንዱ ነገርስ? ከተገኘ ዌልካም ብለናል። ዌልካም አይ ሞልቷል። ስንቱ ይፈልጋል እንደዚህ። ማን ይገኝ ማን? እንደው በጣም ነው የምታሳዘኝ ሳምሪ። እውነት እሷን ማጣት አንተን ማጣቷ በጣም ውስጧ እያንገበገባት ነው እስከ ዘላለም የምትኖረው። በእውነት እንዲህ አይነት ሰው አይገኝም በአሁኑ ዘመን በፍጹም። አሁን እንዲሁ በምንም ልሸፋፍ ነው ብላ ነው እንጂ ውስጧ ሳያር አይቀርም። በእውነት አሁንም ሳይሰማት አይቀርም። ያንን ለመሸፈን ነው የምትጣጣረው። ግን አንተን ያገኘ ወርቅን ሳይሆን ዳይመንድ አፈሰ ነው። እና ብዙዎች ይሯሯጣሉ፣ ይሰባበራሉ። አንተ አይንህን ግለጽ እንጂ እንዴ! ጆሮህንም ግለጽ። ያስፈልጋል ቢያጽናና አጠገብህ አይመስልም? ወንድምየው ዝም አትበል፣ በላ የሆነ ነገር በለው። ወዬ በል ስትጠራ መንገድ ላይ ጆሮ ኤርፎን እያደረገ አስቸገረ። ደስ ይላል። በኮሜንት ነው ትላንት ስጠራ አልሰማኝም ትላለች። አንዷ ሳይሰማት በኮሜንት ነገረችው። እዚህ ኮሜንቱንም በደንብ አንብብ። በኮሜንትም ይመጣል። ሚስት እኮ ካላችሁ ድረናል። በእውነት 2 ሰው ድረናል ሄሉ ጋር። ኦኬ አይ ካላችሁ ወዬ በሉኝ ብያለሁ። ችግር የለውም። ኢንቦክስ ላይ መጻፍ በውስጥ ግን እውነት ለመናገር ግን ያው ባይቸኩል ባይነኝ እኔ መጀመሪያ ትንሽ ሳይሆን ጓደኛ የምታወራው ጓደኛ እንጂ ጋብቻ ላይ አይደለም። አሁን ትምህርቱ ላይ ፎከስ አይመስልም ወንድምየው? እሱ ላይ ይሻላል። ሚዲያ ላይ ራሱ ላይ ፎከስ አድርጎ ምናምን ስፖርት ላይ ምናምን ትንሽ ዋናው ያው ብር መያዝ ነው። ልክ ነህ። ከአንድ ሪሌሽንሽፕ ወደ አንድ ቶሎ መቾከሉ ልክ ነህ። ወንድም በጣም በስሏል። ዋው በእውነት በጣም በሳል ነው። በቃ አንተ ሙሴና አሮን ሆናችኋል። ሙሴና አሮንን ታሪኩን ታውቃለህ አይደለ? የሙሴና አሮን እኔ አልችልም ብሎ ዝም ሲል ሙሴ አሮን ወንድምህ የወንድምህ ልጅ አፍ ይሆንሃል ብለዋል። ወንደርፉል የሆነ ወንድም ነው ያለ። በጣም ማደንቀው ከጎንህ ነው፣ ከልጆችም ጋር ከምንም ጋር። በእውነት እንዲህ አይነት ወንድም አይገኝም። እና በብዛት ብር ትወዳለህ ይሉኛል። ምን ትመክርኛለሽ? እንደ እኔ ጉራጌ ነኝ። ውደድ ምግብ ትወዳለህ ይሉኛል። መጀመሪያ ፈጣሪ ከዛ ኋላ ብር ነው። ስራ ልጄ። ምግብ ትወዳለህ ይሉኛል። ብር ትወዳለህ፣ ስሰራ ምግብ ትወዳለህ ይሉኛል። ቢዝነስ እንስራ ወይ እንደዚህ እንስር፣ ብር ትወዳለህ ይሉኛል። ምግብ ሳትበላ ትኖራለህ? እኔ ጉራጌ ነኝ። ስራ ዝም በል። ሁሉ ነገር በዓለም ላይ ያለ ነገር ሁሉ አይቻልም። መጀመሪያ ፈጣሪን ከዛ ኋላ ገንዘብ ስራ። ቀልዳችሁን አቁሙ በላቸው። ብር ከሌለሽ እኮ ቤተሰብሽም አይወድሽም። እናት ያለውን ነው የምትወደው። እናት የወለደችም ከልጆቹ ደህና ያለውን ነው ቅድሚያ የምትሰጠው። 2 ዳቦ ደህና ላለው 1 ዳቦ ከየኔ ከርታተና ብላ 1 ዳቦ ይሰጥሽ። እንዴ ቀልዱን አቁም። ስራ ያለው ከነ ጫማው ነው የሚገባው። ብር የሌለው ጫማውን አውልቆ ነው። ጫማውን አውልቆ ካልሲውን አውልቆ ጣጥቦ። እንደዚህ ነው ልዩነቱ። ብሩ ደሉ ይሻላል። ታዲያስ ቀልዳችሁን አቁሙ በላቸው። ውደድ ልጄ። መጀመሪያ ፈጣሪን ከዛ ኋላ ገንዘብ። ብር አታምልኪው እንጂ ውደጂው። መቼስ ካልፈለግሽ አታገኘውም። ተጠቀምበት እንጂ አይጠቀምብህ። እንደዛ ነው እንጂ ልክ እነሱ እንደማይጠቀሙ አድርገው አንቺን እንትን ያደርጉሻል። እሺ በል ፋንዬ። እሺ አመሰግናለሁ። መልካም ምሽት። ተመልሶልኛል። በቃ አጥብቀህ ትምህርትን
ተፍተፍ ወደ ትምህርት። እሺ፣ አመሰግናለሁ በጣም ከዛ በኋላ ጓደኛ በቃ ያ። ተመልሶልኛል። እሺ፣ እሺ፣ እናመሰግናለን በጣም በውስጥ ጻፉ እናንተ ቆንጃጅቶች እንዳያመልጣችሁ። ወይ በሉ፣ ችግር የለም። ደህና ደሩ በል። መልካም አዳር። እሺ ቻው። እሺ። የብሩም ተመልሶላችኋል። ኮሜንት ላይ ላላችሁ ያ ቀስ በቀስ ልመልስላቸው እንጂ አንዳንዴ በቁም ነገር ነው የሚጠይቁኝ። በቃ ብር አሁን እኮ ጥያቄ እንደዚህ አይነት ጥያቄ ስኪፕ አድርግ። ብር ራሱ ይወዳል የጠየቀ ሰው። ብትልክለት ጊቫዌ ብትለው አንደኛ ኮሜንት የሚጽፈው እሱ ነው። ጊቫዌ ብትለው 10,000 ኮሜንት ጽፏል። ያ። ዛሬ አሜሪካ አልተቻላችሁ። አምላኬ ሲንግል ኦል ዘ ዌይ ታገሱኝ። እሰማለሁ። ኢርፎኔ በደንብ ይሰማል። ያው እኔ የገባሁት ለጸሎት ነው። ሰው የሚልህን ብቻ መስማት ሳይሆን ጥሩ ምክር እየመከሩ ነው። ግን እኔ በጣም ወንድም አለኝ ብዙ ነገር በህይወቴ ባለፈ ሰዓት ልብሽን አዳምጪ ነበር። ልብሽ የሚለውን ነገር አድርጊ። ወንድምህም ሰፖርት ቢያደርግም ኢነፍ ስሊፕ ያስፈልግሃል። መተኛት አለብህ። ራሴን ስትሬንግዝ አድርግ። በዚህ ሰፖርት አድርገው። አሁን የደከመህ እኔ እንጃ ድሮ ቪዲዮ ስትሰሩ ነው ማውቃችሁ። ምንድን ነው አንተ የምትፈልገው? እኔ የጸሎት ሰው ነኝ፣ እውነቴን ነው። ለራሴ ያልተፈታ ጥያቄ እንደ ዘካርያስ ቢኖርብኝም ስለ ሰዎች ስጸልይ እግዚአብሔር ሰምቶኛል። እኔ ስለ ገነት ሰምቼ በጣም ያ ሰው አስተማሪ እንደነበረ እኔ ገና ፕራይመሪ ሆኜ እሱ ሃይስኩል ያስተምር ነበር አውቀዋለሁ። አመንኩ በእነሱ ብጥብጥ ሰዓት። እውነቴን ነው። ጸልያለሁ፣ ተጋብተው አይቻለሁ። እና እኔ ዋት ዩ ኒድ እኔ ልብህ እንዳዘነ ይሰማኛል። ምንም አይነት ምክር አልፈልግም። በእውነት አንድ እንድትሆኑ እግዚአብሔር የሚያሳይ ምልክትም ካለ ለዚህ ነገር እኔ ዋጋ ከፍዬ እጸልያለሁ፣ አጸልያለሁ። እግዚአብሔር አንድ ያደርጋችሁ። ካልሆነም በቀን ሪቨንጅ ኦር ሪቨንጅስ እኔ ዲቴል ስለእናንተ በቀን በቀን ዲግ እያደረኩ ሙሉ ሰው አይደለሁኝም። ድሮ በጣም ስለምወድ ቪዲዮአችሁን እከታተል ነበር በዩቲዩብ እና ጋድ ብለስ ዩ በጣም በብዙ ነገር ሞዴል አትናገር የተናገርነው ነገር ተጣብቆ ለዘመናት ፎር ጄኔሬሽን ይቀመጣል። ግን ዝም ብለህ ራስን እንኳን ብትጎዳም በሆነ ቦታ ሄደህ ወንድምህ ላይ ምን ላይ ማውጣት መቻል አለብህ። ካውንስሊንግም ወሰበር እና እንደዚህ አድርግ እንጂ ለሰው ሪስፖንድ አታድርግ። እና ጌታ ይርዳህ። እኔ ልጸልይልህ ነው የምፈልገው። አይ ዶንት ኖ በህይወትህ ምን እንደሚሆን እግዚአብሔር